ቲክቶክ በነፃ እኮ ነው ዳውንሎድ የሚደረገው። ኦኬ ቲክቶክ በነፃ ነው ዳውንሎድ የምታደርገው። ቲክቶክ የምትከፍተው በነፃ ነው፣ የሚከፈልበት ነገር የለም። ሶ ቲክቶክ የለኝም ማለት ምን ማለት ነው? ቲክቶክ ዳውንሎድ አታደርግም አፕሊኬሽኑ። ልክ ኢሞ እንደምትጠቀመው ኢሞ በምትጠቀምበት ዋይፋይ በራስ ካረገ ችግር የለም ሞክራለሁ። ግን ስልኬ አየሽ በባህር ስለመጣው ስልኬ እንደ ስታክ ምናምን እያደረገ ስላስቸገረኝ ስታክ ስላደረገ ነው። ሪፍሬሽ አድርገው ስልክን ስዊች ኦፍ አድርገህ ኦን ስታደርገው እንደ አዲስ መስራት ይጀምራል። ከዛ ቲክቶክ ዳውንሎድ ታደርግና ቲክቶክ ትከፍታለህ። ቲክቶክ ትከፍትና አዲስ ቲክቶክ ለእኔ ላክልኝ። ኢሞ ላይ እዚህ ላይ በምናወራበት ስትልክልኝ እኔ አስገባሃለሁ። ቲክቶክ ላይ ገብተህ እዚህ ጋር ለወንድሟ፣ ለቤተሰቦቿ፣ ለኢትዮጵያ ሕዝብ ጥያቄውን ትመልሳለህ። መንገድ ላይ ምን እንደገጠማችሁ እንዴት እንደሞተች ታስረዳናለህ። ነግሬያቸዋለሁ እኮ ለወንድምየውና ለጓደኛዋ ናት ነው ደውላልኝ ማለት ነው። አዚባ ያለውን ነገር እየው አስረድቼ ነገርኳት። እንደዚህ ነው። ከአዲስ አበባ አብረን ወጣን ተጉዘን እዛ አፋር ክልል ላይ ወደዚህ ሰመራን አልፈን ትንሽ የሆነች ከተማ አለች። ከዛ ላይ ተይዘን ታስረን እያለን የዛን ሰዓት የኔን ስልክ በቪዲዮ እንደታሰሩ በቪዲዮ የላከሽላቸው ለማለት ነው ለቤተሰቦቿ። አብራቸው የነበረችው ልጅ በካቴና በአንተ ስልክ ቪዲዮ የላከችው ካቴና ተደርጎባቸው አብራት የነበረችው ልጅ ማን ነው ስሟ? ስሟን አላውቀውም የእሷን። ኦኬ እኔ ፎቶ አለኝ፣ ፎቶ አለጥፌ ቪዲዮ ሰርቻለሁ። እሷንም እየፈለግኳት ነው እና ስሟን ነው ማላውቀው። በመልኳ የሚያውቃት ሰው ሁሉ እንዲያገኝ ማለት ነው። ልክ አንተን እንዳገኘንክ ገባኝ። እና የዛን ሰዓት ነው የኔ ስልክ ራሱ የተገኘው አልኩሽ አቢባ። እና ከዛ እስር ቤት ማለት ነው ታስረን ነበረ አንድ ላይ ማለት ነው ሶስታችን። እሺ ታስረን እያለን በእኔ ስልክ ቪዲዮ አንስታ ምናምን ቀርጻ ልካለች ለቤተሰብ። ከዛ ተፈታን። ከእስር ቤት ስንፈታ እስር ቤት እንደተፈታ ነው በመኪና ወደ አዲስ አበባ ተመለሱ ተብለን ወደ አዲስ አበባ ልንመለስ ስንል እኔ ግን መመለስ አልችልም ብዬ ዘልዬ ወረድኩኝ። ከዛ ያቺ ጓደኛችንም ዘላ ወረደች። እሷም አይ ዘላ ወረደች። ተመለሽ ቤትኛ አንቻችን በቃ ተመለሽ ምናምን ስላት አይ አልመለስም፣ ከዚህ በፊት ከቤተሰብ 700,000 ብር ተቀብዬ አጥፍቻለሁ፣ መመለስ አልችልም ምናምን አለች። እንዲህ ምን ችግር አለው ዛሬ ምናምን ስንላት መመለስ አልችልም፣ ከዚህ በፊት 700,000 ብር ተቀብዬ ከቤተሰብ አጥፍቻለሁ፣ ቤተሰብ አላወቁም የምትሉ ማለት ነው። ወንድም አለኝ አለች፣ ዳዊት የሚባል ወንድም አለኝ። አይፎን የኔ ስልክ አይፎን ነበረ፣ የወንድሜን የሰጠው ላይ የወንድሜን ስልክ ይዤ የኔን አይፎን ስልክ ለሱ ሰጥቼው ነው የመጣው ምናምን ብላ እያወራሽ ነበረ። ከዛ አለ እንደዚህ ስላደረኩ መመለስ አልችልም አለች። መመለሳችን በቃ ብለን እየተጓዝነ ፀሐይ አለ፣ ሙቀት አለ፣ ውሃው ሙቅ ነው። ከዛ ስንል በቃ የኢትዮጵያ ደንበር ላይ በቃ ቢያንስ ደንበር ላይ ልንደርስ የ30 ደቂቃ ምናምን ወይም ምናምን የቀረን ደንበር ላይ ኢትዮጵያ ደንበር ላይ እና ጅቡቲ ደንበር ላይ ማለት ነው። ከዛ ላይ ሰው ብዙ ነው፣ ሴቱም ብዙ ነው፣ ወንዱም ብዙ ነው። ወንዱ በኋላ ነው ያለው፣ ሴቱ በፊት ነው ያለ። ከዛ ሴቶች ፊት ይላሉ፣ ወንዶች በኋላ ነው ያለን። እሷ ትንሽ ጥቅም ብሏት በኋላ ከሴቶች በኋላ ነው ያለች። ውሃ ሞቅ ነገር እንዳጠች እያልኩ እየነገርኳት ነው። ከዛ እኔ እየሮጥኩ ደረስኩላትና ደረስኩ አይዞሽ ምናምን ያሉ። ከዛ የሆነ ማረፊያ ቦታ አለ። ከዛ ላይ ስደርስ እኛ አልደረስኩበት ነበርና ከዛ ላይ ስደርስ የሆነ ኤነርጂ አለ አይደለ? ኤነርጂ ሙቅ ነው፣ እሳት ነው። እየጠጣሽ ደረስኩባት። ይህ ለምንድን ነው ቤት የምጠጭ? ይህ እኮ ጥሩ አይደለም ምናምን ብዬ ተቆጣኋት። ስቆጣት አይ ሀይል ይሰጠኝ እንደሆን ምናምን ብዬ ነው አለች። ኢነርጂ ድሪንክ ማለት እንደዚህ እንደ ሬድ ቦል ምናምን አይነት ኢነርጂ ማለት ሀይል ሰጭ ማለት ነው እኮ ኢነርጂ ድሪንክ የሚጠጣ ይዛችሁ ነበረ? አይደለም የሚሸጣል በየእንትኑ ማለት ነው፣ በየመንገዱ የሚሸጥ። ኦኬ እና ፀሐይ ሙቀት ነው፣ ቀዝቃዛ አይደለም፣ እሳት ነው እሱ። ከዛ እሱን ጠጥታ ለምን ትጠጫዋለሽ እኮ ጥሩ አይደለም ምናምን ብያት። ከዛ እንደገና እሱን እንደጠጣሽ ቢያንስ የ30 ደቂቃ ወይም የ40 ደቂቃ መንገድ ብታድ ነው ደከመኝ ምናምን አለች። ደከመኝ ስትለይ እሺ ምናምን ብዬ የሆነ ዛፍ አገኘውና የሆነ ጥላ ላይ ቁጭ አረኳተኝ። ቁጭ ብላ እዛ እየደከመሽ አለሽ። የደከመሽ በዛ ሰዓት ለቤተሰብ ስልክ መደወል አንችልም፣ ምክንያቱም ኔትወርክ ዝግ ነው። ከዛ በቃ ምንም ማድረግ አንችልም። ሞተሽብን። ስትሞትብን የኔ ስልኬ ባትሪ የነበረው ቢያንስ 6% ምናምን ነው።
አነሳሁት እንደዛ መጀመሪያ እንትን እንዳልና ጉድቢያ የቆፈርን የምንቀብርበት ቦታ እየቆፈርን እያለን አነሳሁት። ከዛ አንስተን ወስደን ደግሞ ከዛ ላይ የቀበርንበት ቦታ ላይም ፎቶ አነሳሁት። እናንተ ናችሁ እንደ የቀበራችኋት ራሳችሁ? አዎ ራሳችን የቀበርናት። ኦኬ። ቤተሰብ ሳትጠይቁ ማለት ሞታብናለች ምን እናድርጋት? በምን እንጠይቅ? ኔትወርክ የለም ሀቢባ። እዛ ጋ እኮ ስልክ አይሰራም። ምንም ማንኛውም ስልክ አይሰራም እኮ ደንበር ላይ ነው። ለማን አማራጭ ስለሌለን እኮ ነው የቀበርናት እንጂ። እሺ ግን እጇ አንደኛው ቦታ ላይ አስክሬኗን የላካችሁት ላይ እጇ ታጥፏል፣ አንደኛው ላይ ተዘርግቷል። እንዴት እንዲህ ሊሆን ቻለ? አስክሬን ሰዓት ወዲያው እንትን አለሽ ዝልፍልፍ ብላ ወዲያው እንደሞተች ነው ያነሷት የዛን ሰዓት። ከዛ በኋላ ግን እንትን ስንቀብራት አስተካከልናት እኮ። እንዴት አስክሬን ከሞተ እናንተ እስክትቆፍሩ ምን እስክትሉ እንዴት አልደረቀም አስክሬኗ? ካላደረ እኮ ምን ይመይል ማለት ቢያንስ እኮ 10 ደቂቃ ምናምን እኮ አልቆየም። አስከሬን እኮ ቢያንስ ሲውል ወይም 6 ሰዓት ወይም 7 ሰዓት ያህል ሲቆይ ነው የሚደርቀው እንጂ ዝም ብሎ ለ10 ለ20 ደቂቃ ያህል እኮ አይደርቅም ባንዴ። እሺ እንዴት አቅም ኖራችሁ የመቆፈር? እናንተ እርቧችሁ ደክሟችሁ መንገድ ተጉዛችሁ? ብዙ ሰው እኮ ነው። እኛ ብቻ ነን እንዲ 30-40 ሰው ሆነን እኮ ነው የቀበርናት። ኦኬ እሺ ታዲያ አንተ ለወንድምየው ድምፅክ ሪከርድ አለኝ። ለወንድምየው ሶስታችንም በሰላም ገብተናል ያልክበት ለምን እንደዛ አልከው? ለወንድምየው ሶስታችንም በሰላም ገብተናል ለምን አልከው? ማን እኔ? አዎ አንተ ወንድምየው ሲያወራክ ሶስታችንም በሰላም ገብተናል አልከው? እንጃ እንግዲህ ሀቢባ በዛን ሰዓት ስልሽ አሁን ሀገሩ አዲስ ደክሞን ነበር ምን ብሎን ነበር። በዛ ሰዓት ተደውሎ እንደዚህ ሲባል አዎ ገብተናል ምናምን ብዬ ገብተናል ምናምን ብዬ ሊሆን ይችላል። እኔ አላስታወስኩም። ኦኬ ሶስታችንም በሰላም ገብተናል አልከው? በቃ እኔ በዛ ሰዓት ነው የቤት ቤተሰቦች ይደውላሉ ምናምን ብዬም አላሰብኩትም። ምንም ሀሳብ የለኝም። ምክንያቱም ደክም ያለው ምን ብያለው መንገድ ላይ ነበር። እዛ ባህር 3-4 ቀን ባህር ላይ ተጉዘን ምንም በቃ ራሴን አላውቅም በዛ ሰዓት ማለት ነው። እሺ አንተ ኤደንን ታውቃታለህ? እኔ ኤደን የምትባለውን አላውቃትም። ስታወራ ትሰማለሁ። እሷ ቤት የራሷ ስታወራ ትሰማው እንጂ ኤደን ስለምትባለው ሴት ጭራሽ አላውቃትም። አንተ እኮ በኤደን ስልክ ደውለካል ሀና ጋር የቤቲ ጓደኛ ጋር በኤደን በማን ስልክ ነው የደወልከው ታዲያ? ሀና ጋር ደውለክ አንቺ ነሽ ትናንትና ያወራሽኝ ብለክ የዘጋከው በማን ስልክ? ሀና ማለት የቤቲ ጓደኛ ናት። አንተ ስሟን ላታውቀው ትችላለህ። የቤቲ ጓደኛ አንተ ደውለህ አንቺ ነሽ ያወራሽኝ ትናንትና ያልካት? እንጃ ሀቢባ እኔ ስልክ ሲጀመር አልደወልኩም እስካሁን በሰዎች ስልክ። እሺ ድምፅህ የተቀዳውን እልክልሃለሁ። እያንዳንዱ የደወልክባቸውን ጊዜዎች ቀድተውካል ድምፅህ። እሺ ሀና ቤቲ የሞተችው መቼ ነው ቀኑ? በቀን 30 ሰኔ 30 ኦኬ ጥሩ። እሺ አንተ ያልከው ኢትዮጵያ ድንበር ላይ ነው አይደል? ኢትዮጵያ ድንበር ላይ በቃ ደንበር ልንደርስ የ30 ደቂቃ ምናምን ሊቀረና ነው። በቃ ኔትወርክ አለ የኢትዮጵያ ድንበር ኔትወርክ ቢያንስ ከዛ ልንደርስ የ30 ደቂቃ ምናምን ችግር ደንበር ላይ ነው። በቃ አስክሬኗን ፎቶ ያነሳከው አንተ ነህ? እኔ ራሴ በአንተ ስልክ። ከዛ አንተ ለኤደን ላክላት? ለሷ ለጓደኛዋ ላኩላት። አሁን እኮ ኤደንን አላውቃትም ብለኸኝ ነበር። አሁን ኤደንን አላውቃትም ብለህ ነበር። አስክሬኑ ፎቶ አንስተህ አንተ ፎቶ አንስተህ ለማን ላከው? አስክሬኑ ፎቶ አንስተህ ለራሷ ጓደኛ ነው ለቤት ላለሻት ነይ ላለቻት እኮ ለኤደን እኮ ለእኔ ኤደንቱን ማንቱን አላውቅም። ስሟን ግን ስታወራት ስላየሁኝ እና ስልክ ሲደዋወሉ ስላየሁኝ ስልኳ ወጥቼ ደወልኩላቸው። ገባል እንደዚህ ፎቶ ወጣኩላት። ኦኬ በማን በኩል ነው አንተ ሄድከው? እኔ ጓደኛዬ ነው ይዞኝ የመጣው። የተቀበለክ ማለት ና ላይ ጓደኛዬ ሙሉ ቀን እንዴ ኤደን ራሷ ተቀበልኳቸው በሰላም ገብተዋል። ቤቲ ብቻ መንገድ ላይ ኤደን አይደለም የተቀበለችው? ኤደን አልተቀበለችኝም። ኤደን ከተቀበለችኝ ምን ያሷሸኛል? ሀቢባ ተቀብላኛለሽ አለልሽ?
ጥሩ እንግዲህ ኤደን ስለምትያት ልጅ እኮ እኔ ኤደንን እኮ አላውቃትም። እሺ ስልኳን አስክሬኑን ይኸው ኃላፊያችሁ ተቀባያችሁ ኤደን ጋር ሞተች ቤቲ ብለህ መንገድ ላይ በስልክ ፎቶ አንስታ አስክሬኗን እና ኤደን ሳውዲ ነው ያለችው እንግዲህ እሷ ተቀባይ ናት። ፎሎ አፕ ነው የምታደርገው፣ እናንተን ትከታተላለች። አንተ እሺ አንተ በፋሲካ ስም ነው የምታውቀው? ጓደኛዬ ነው የሚለቀው። ፋሲካ ማናት? ፋሲካ እሺ አንተ ታዲያ የቤቲን አስክሬን አንስተክ ፎቶ መሞቷን መቀበሯን ለቤተሰቦቿ ነው እንጂ መንገድ ያለብክ ማታቃት ከሆነ ለኤደን ኤደን ማናት? እንዴት ልትልክላት ቻልክ? ኃላፊያችሁ ካልሆነች ስታወራት ሰማው። ቤት እያወራሻት ስታወራት ሰማው እና እዚች ጓደኛዬ ነው የምልህ ብላ ስታወራት ስለሰማው ነው የላኩላት ለእሷ። የቤተሰቦቿማ በምን አድርጌ ላክላቸው? እሺ መሪ የለም እንዴ? እንዴት አንተ ፎቶ አነሳክ? መሪ የላችሁ? መንገድ መሪ መንገድ መሪ መሪ ቢኖር እኮ መሪ ምን አይነት የመንገድ መሪ? መንገድ መሪ እነሱ እኮ ስልክ አይዙም። ስልክ አዛጋ እኮ አይሰራም። ስልክ የማይሰራበት ስልክ ስለማይዙ ነው። እነሱ ስልክ አይዙ። ስልክ ስለማይዙ አንተን አንሳ አሉክ። ኃላፊነት የለባቸውም እነሱ በአደራ እናንተ የተሳጣችኋቸው ሰዎች ናቸው። ስለዚህ እናንተ የሆነ ነገር ስትሆኑ እነሱ አይደሉም ለበላያቸው የሚያሳውቁት። ስልክ አልያዙም ብቻ እነሱ። የዛን ሰዓት እኔ ፎቶ አነሳሁት። ቢይዙም በተን ስልክ ነው ይዘው ከሆነ በተን ስልክ ነው የሚይዘው። በእኔ ስልክ ፎቶ ተነሳ። እሺ የቤቲ ስልክስ አሁን ማን ጋር ነው? ስንት ህዝብ ነው የሚሞት? ብዙ የማይሞት ህዝብ እኮ የለም ሀቢባ። አሁን ሰው ቤቲ ብቻ እኮ አይደለችም ከዛ ላይ የሞተች ማለት ነው። ስንት ህዝብ እናት አባቱ ያላወቀ ስንት ህዝብ ሞቶ ነው የቀረው። ግን በቃ አላለ እኛ ደግሞ ለመተባበር እንደዚህ ችግር ይደርስብናል ብለንም እኔ ጭራሽ አላውቅም። በቃ አላ ለተበበር ብለን ስንት ነገር አድርገን እኮ ታዲያ ለምን ትሸሻላችሁ እኮ ነው። እኔ እየሸሸሁ አይደለም ያለውን ነገር እኮ ነገር ገባኝ። ሙሉ ቀን ሰው ይሞታል ገባክ? ግን መሸሽ ለምን አስፈለገ? አዎ ጎበዝ። የሚያሸሸኝ ነገር የለም። በቃ የሚያሸሸኝ ነገር የለም። አለመሸሽ ማለት ቲክቶክ ላይ ስትመጣ ነው። አለመሸሽ ቲክቶክ ላይ መተህ ቪዲዮ አብርተህ ፊት ለፊታችን ስታወራ እዛኔ አልሸሸህ የሚባል ሀቢባ ነገር ልንገርሽ። ስልኬን ከተስተካከለልኝ ካልተስተካከለልህ በሰው ቲክቶክም መግባት ትችላለህ። እሞክራለሁ አይደለም መምጣት ካለበለዚያ እኔ ፎቶ ለጥፌ በአረብኛ ቪዲዮ ሰራለሁ። እያንዳንዱ አረብ ሳውዲ ውስጥ ያለ አንተ መንገድ ላይ ካየክ ለፖሊስ እንዲጠቁም ማለት ነው። እንግዲህ ከቻልኩ እገባለሁ፣ ካልቻልኩ ደግሞ እንግዲህ ምንም ማድረግ አልችልም። ሞት ካልሽ ደግሞ ሞታለሁ። ችግር የለውም። ለምን ትሞታለህ? ኑር። አንተም ወንድሜ ነህ፣ እሷም እህቴ ናት። ለምን ትሞታለህ? ኑር። ግን መተክ ደግሞ እንደዚህ ያስጨነቅሽኝ ያለሽ እኮ አሁን እንዴ ምንድን ነው የሚጨንቅ? ለምን እንደ ወንጀለኛ ትፈራለህ? አንተ ወንጀለኛ ነህ እኮ። አዳመጪኝ። እኔ እኮ ወንጀለኛ በሆነ እኮ በማ እያወራሁሽ አይደለም፣ እያወራሁሽ ያለው ምን ወንጀለኛ እኮ ምን ቲክቶክ ላይ መጥቶ ቲክቶክ የሌለው ሰው የለም። ቲክቶክ የሌለው ሰው የለም። እሺ የለኝም ካልክ በሰው ቲክቶክ መምጣት ትችላለህ። እሺ ሌላ ጥያቄ፣ የቤቴሌም ስልክ የት አለ? ስልኳ የእጅ ስልኳ የት አለ? ስልኳ የቤቲ ስልኳ እሷ ስትሞት ስልኳ የት ሄደ? ደክማ ስለነበር ማለት ነው። የዛን ሰዓትም ተደናግጠን ስለነበረ እሷን ልብሷን አዛው ነው የቀረው። እዛው መታወቂያውን ልብሷን አዛው ነው የቀረው። ስልኳ ግን ይዘነዋ ላይ ብለን እዛ መጨረሻ ስንፈትሸው የለም። እዛው ነው ሁሉም ነገር የቀረ። ምክንያቱም ተደናግጠናል። ሌላው ሰው ትቶን ሂዶና ላይ እኛ ደግሞ ሩጠን ከዛ ሰው ለመድረስ ጭራሽ ስለሄደ ሁሉም ሰው እኛ 30-40 ሰው ምናምን ስለሆነ የቀረ ነው። ተደናግጠን ስለነበር እሷን ቀብረን ቶሎ ሩጠን ለመድረስ እዛው ነው የቀረው ሁሉም ነገር። ልብሷን ተዉት፣ ችግር የለውም። መታወቂያዋን ተዉት። ስልክ ግን ማንም ሰው አይጥልም። ስማርትፎን ነው፣ ሳምሰንግ ነው ስልኳን አይጣልም። አንዳችሁ ጋር ነው የሚሆነው። ይቅርታ፣ ምን እሱን የወሰደው ሰው ማን ይባላል? እሱን ሊያቀርበው ይችላል ወይ የሚለውን ጠይቅ። እሱን አንተ ወሰደትን ጓደኛ እንድታቀርበው ትችላለህ። ስሙ ማን ይባላል? ወይም ስሙ ማን ነው? የወሰደህ ጓደኛ ስሙ ማን ነው? ማን እኔ የወሰደኝ? ዘጋው።
ማሳወቅ ስለማይፈልግ ነው ዘጋው። እንደገና ስልኳን ሰማክ ያለውን ስልኳን ልብሷ መታወቂያ ጠየቁት። ስልኳን እኔ ጠየቁት ስለ ስልኳ ለምንድን ነው ስለ መታወቂያና ስለ ልብስ የሚያወራኝ? ልብሷን እዛው ተው ነው መታወቂያዋን እዛው፣ ስልኳን ደግሞ ይዘነዋል ብለን አስበን ነበር። ስንፈተሽ የሆነ ቦታ ላይ የለም ስልኳ። መልሰሽ ደውይላት። ቢሞት የማይናገረው እሱን እንግዲህ ያኛውን ነው። ሌሎቹን ፈጥሮ ምን ብሎ እንትን ሊል ይችላል። የራሱን እሱን የወሰደው ወይም እንዳልሽው ያቺ ማን ነበር? ኤደን ወይ እሷ ናት እሱን የወሰደችው። ካልሆነ በስተቀር እሱን ይዞት ሄደ። ዋናው እሱ ነው። ወይ ደላላው አጋሽም ገንዘብ የሚጠይቀው እሱ ሊሆን ስለሚችል እንትን አይልም። መልሰሽ ብትደውይለት ያነሳልሽም። ምንድን ተከነገረ የገባኝ ቅልቦች። እቺ ልጅ መንገድ ላይ ደክሟት ርቧት ከሆነ የሞተችው የፈጣሪ ሞቷን ከሆነ ሞተች። በቃ ማንኛውም ሰው እንደሚሞተው ምንም የሚያስፈራ ነገር የለም አይደል? ማንም ተጠያቂ ሊሆን አይችልም። ደክሟት ርቧት ከሞተች ለምንድን ነው በእጃቸው አፍነው እንደገደሏት ወይ የሆነ ነገር አድርገው እንደገደሏት ነገር የሚሻሹት ነው የኔ ጥያቄ። ወይስ አለች እቺ ልጅ የሆነ ሰው ተይዛ ነው? አሁን ሪንጊንግ አይልም ኮሊንግ ነው የሚለው። ኦፍላይን ስልኩን ስዊች ኦፍ አደረገ መሰለኝ ወይ ደግሞ ዳታውን አጠፋ። አዎ የዋናዋን ስላገኘሻት ነው። ስዊች ኦፍ አደረገ ስልኩን። ወይ እየተማከሩ ይሆናል እንግዲህ የሚመልሰው መልስ ምን ልበል ብሎ የሚመልሰው መልስ እየተመካከሩ ይሆናል እንግዲህ። ምናልባት ብሉ ካርድ መጨረሻ ላይ የተንተባተበ አይደል ያለው እንግዲህ። ከዚህ ቀጣይ ያለው መልስ ቀጣይ ያለው ወሬ እንትን ሊያዘጋጅ ነው ማለት ነው የዘጋው። እንጃ 40 ሰው መሀል 40 ሰው መሀል ሌላ የቀበራት ሰው ስልክ ቁጥር ይንገረን። አዎ ጥሩ ሀሳብ። ሌላ ደግሞ አካፋ ከየት አመጡ? አካፋ ነው ምንድን ነው? መቆፈሪያ። ይሄ ተቆፍሮ ነው ወይስ መንገድ ነው? እዩት። እንደዚህ ነው ቀበርናት ብለው ፎቶ የላኩት። ይሄ ተቆፍሮ ነው። ድንጋይ ብቻ ነው የተደረደረው እንጂ መሬት ነው እኮ አይደል? መንገድ ነው። እዩት። ትንሽ ጫር ተደርጋለች። ኦኬ። እና ከየት አመጡ? እሺ መንገደኛ ሆነው እነሱ መቆፈሪያ ይዘው አይጓዙ መቼም። ሰው መንገድ ላይ ይሞታል ብለው አስበው ይዘው አይጓዙም ማለት። አቢባ ኤደን አልታገተችም ማለት ነው። በስልክ ደውላ ላይ ሁሉ ነገር የመጣብኝ አቢባ እኔን ምን አድርግ ነው የምትሉኝ እንዴ? ሙሉ ቀን አንተ የስደትን ነገር ታውቀው ታስጨንቁኝ ምናምን ትላለህ እንዴ? እሷስ የሞተችው ነፍስ አይደል እንዴ? እሷስ የሰው ነፍስ አይደል? መተክ አስረዳ እኮ ነው የተባልከው። ስትሞት በአይን ያየከው አንተ ስለሆንክ መተክ አስረዳ እንዴ። የፈጣሪ ሞቷን ቀኗ ደርሶ ከሞተች እናንተ በእጃችሁ እስካልገደላቸው ድረስ ምንድን ነው የሁሉ መፍራትና መሸሽ? መተክ ለቤተሰቦቿ ለወንድሟ ለሌሎችን ቤተሰቦቿ መተክ እዛ ጋር ቲክቶክ ላይቭ ላይ ህዝቡ ባለበት ማስረዳት እንደዚህ ነው። ደግሞ ደላላዋ እህት ካለች ፋሲካ። ስለዚህ ኃላፊነት አለባቸው። አንተም እሷን መታቸው የማስረዳት። አቢባ እኔ ምንም ያስፈራኝ ነገር የለም እኮ ቲክቶክ ስለሌለ በቲክቶክ መግባት ስለማልችል ነው። ላይቭ ላይ መግባት ስለማልችል ነው። ጋይስ አንድ ሰው ስማርትፎን ይዞ ቲክቶክ ስለሌለኝ የሚል ሰገጤ አያናድዳችሁ? ቲክቶክ የሚገዛ ነገር ነው በገንዘብ። ቲክቶክ በነፃ አፕሊኬሽኑ ዳውንሎድ ተደርጎ አካውንት ክሬት የሚደረግ ነገር ነው። ቪዲዮ እንድታበራ ደግሞ እኛ ፎሎ አድርገን 1000 እናስገባሃለን። አለቅ። ምንድን ነው የሚከፈልበት? ቲክቶክ ስለሌለኝ የሆነ ቲክቶክ የሚገዛ ነገር ተፈልጎ የሚገዛ ነገር አስመሰልም። ሁለቱም የሚያወሩት ወሬ ነው። አሁን እሷም እንደዚህ ነው የምትለው። እሷም እኮ አልገባም አረልችው መግባት አልችልም ነው የምትለው። እሱም የሚያራምደው የእሷን አይነት ነገር ነው። በቃ እያራመደ ያለው ማለት ነው። እንደገና ደግሞ በ18ቱ በኤደን ስልክ ማለት ነው የቤቲ ጓደኛ አዲስ አበባ ያለችው አጋጎ ደውሎ ሀይ ያልሽኛውን ቴሌግራም ጋር አንቺ ነሽ ሲለ አዎ ስትለው ስቆ ነው የዘጋባት። የዘጋበት ስልክ በማን ነው? በኤደን ስልክ ማለት ነው። ኤደን የያዘችው አብረው ናቸው፣ አንድ ላይ ናቸው እኮ አብረው ናቸው። ስለዚህ ሁለቱም
ሴራ ነው እያሴሩ ያለ። አሁን እሷ የምትለውን ነገር ነው እሱም እያለ ያለው። ምን ይላል አሁን እሱ? እሷ መግባት አልችልም አስትል የነበረው እሱ ራሱም ደገመው ማለት ነው። መግባት አልችልም ማለት እየተጠቀመ ኤሞ እየተጠቀመ ላይቭ ላይ እንዴት መግባት እንዴት አይችልም? ፈርቶን በጣም በቃ ከእውነት የራቀ ውሸት ነው። በቃ ያው ነው ግን እኔ ያ በቃ ሌላ ሴራ አለ። እንደው እሱ ያደረገኝ ምን መሰለህ ብርሃኑ፣ አንድ ሰው ንጹህ ሰው አይፈራም ማለት ንጹህ ሰው አይሸሽም። እዚህ ጋር እኔ አብሮኝ የሚጓዝ ሰው የፈጣሪ ሞቱን ከሞተ እኔ ምን አገባኝ? እኔ ተጠያቂ ነኝ? ፈጣሪ ጣርቶት ቀኑ ደርሶ ከሄደ እኔ ምን አገባኝ? እቺ ልጅ እውነት ከሞተችና በመንገድ ደክሟት ከሞተች ማንኛውም ሰው በባህር ሲጓዝ በሙቀት በድካም በረሃብ እንደሚሞተው ከሞተች እነሱ እኮ ምንም አያገባቸውም፣ ተጠያቂ እኮ አይደሉም። ስለዚህ ለምንድን ነው የሚሸሹት? ለምንድን ነው የሚፈሩት? ልክ በእጃቸው እንደገደሏት ነገር ለምን ይፈራሉ? እውነት ከሞተች መተው እዚህ ጋር እየሄድን ደከማት፣ ራባት፣ ሞተች፣ ቀኗ ደረሰ ሞተች ብለው ማስረዳት ምንድን ነው የሚከብደው የሚያስፈራው? ለምን እንደ ወንጀለኛ እንደ ገዳይ ይሸሻሉ ይደበቃሉ? ለምን እኮ እውነታ ስለሌላቸው ነው አሁን ይሄን እንደዚህ ማድረግ የፈለጉት እንጂ አሁን እሱ የሚለው ደግሞ ምንድነው የሚለው የኢትዮጵያ ድንበር ላይ ነው የሞተችው ነው የሚለኝ። እኛ ጋር ሲያወራ የኢትዮጵያ ድንበር ላይ ነው የሞተችው አለ። እሷ ደግሞ ያለችው ምንድነው ጅቡቲ ድንበር ላይ አለች። እሺ ለምን ሶስታችንም አንድ ላይ በሰላም ሳውዲ ደርሰናል አለ እኮ። እሱን ደግሞ ልኬልሻለሁ አይደል? አሁን ነይ አወራሁትኝ እንግዲህ ሶስታችን በሰላም ገብተናል። ሶስታችሁም ስለው ሶስታችንም ገብተናል። ከዛ እንደማውን ምን ለሙ እሱም ቮይስ ለላክልኝ እኮ እኔ እኮ ሁሉን ነገር እዚህ ጋር መጥቶ ነበር መጠየቅ የምፈልገው። ለዛ ነው ቀድሜ እዛው እያለ ሀሳብ እየሰጠሁት ሰዎች ረድተውት የሆነ ነገር እንዳይል ነው። አሁን ይሄንን ብልክለት ያለውን ሌላ መልስ ደግሞ ይመከራል እዛው እዚህ መጥቶ ሳያስበው ነው መጠየቅ የምፈልገው። እንደዛ ነው መሆን ያለበት እንጂ አሁን ላይ በእንደዚህ ምንድነው በኢሞ ምናምን በቴሌግራም ብናወራቸው ቶሎ አይመልሱልሽም። ተነጋግረው ምናምን አንዴ ነው ሀሳባቸውን አንዴ አድርገው ነው መመለስ የሚፈልጉ ሁለቱም ማለት ነው። አሁን ሁለት አንድ አይነት ጥያቄ ጠይቃቸው አንድ አይነት መልስ ይመልሳሉ። ያ ማለት ምንድነው ሁለቱ ቁጭ ብለው እየተነጋገሩ ነው ማለት ነው። ሀሳባቸውን አንድ አድርገው ነው መመለስ የሚፈልጉ። አሁን ለየብቻ ላይቭ ላይ ቢመጡ በእርግጠኝነት የተለያየ ወሬ ነው የሚያወሩ። ልክ እንደ አጎቶች አሁን እነዛም መጀመሪያ የወንድምየው የእሷ ድምፅ ነው ሲል ነበረ። አጎትየው ሲመጣ ደግሞ አይደለም አለ። ላይቭ ላይ ሲመጡ እንግዲህ አሁን እየተነጋገሩ ቢመልሱ አንድ ነበር የሚሆኑ፣ ግን ፊት ለፊት መጥተው ማውራት አይፈልጉም እነሱ። በቃ ችግር አለ ማለት ነው። ድንገተኛ ጥያቄ እንዳይጠይቁ እኮ ነው ፊት ለፊት ላይቭ ላይ ማውራት ማይፈልጉት። ገብቶሃል እኮ አንግ መግባት አንችልም ይላሉ። እንግዲህ ኢሞ ላይ ቴሌግራም ላይ ተጥረው ነው የሚውሉ እኮ አያቸዋለሁ እኮ ነው። ግን እኔ ክፉ ምላሽ እዛ ጋር ጥያቄ ብጠይቃቸው ለእኔ ትርጉም ስለሌለው ብዬ በቮይስ አንዳንዴ በቮይስ የምናወራቸው የሆነች ነገር እንዲያወሩ ብዬ ነው እንጂ ተጥረውበት ነው የሚውሉ እኮ ቴሌግራም ጋር ሁለቱም በተመሳሳይ ሰዓት ነው የሚገቡት አያቸዋለሁ። እና እኔ ዝም ነው የምላቸው። አንዳንዴ የሆነ ጥያቄ ጠይቃቸዋለሁ በቮይስ ሲመልሱልኝ ያቺን ቮይስ መያዝ ነው የምፈልገው እኔ። ግን እዚህ ጋር መጥተው እውነታውን ቢናገሩ ያው መቼም የበፊት የኋላው ሞት ነው የምትሞተው። የሞተችው እሷ ከሞተች ሞታ ከሆነ ማለት ነው። ስለዚህ የእግዚአብሔር ሞት ከሆነ እኛ ምንም ልናደርጋቸው አንችልም እኮ። እውነታውን ማወቅ ነው የፈለግነው። እንዴት እንደሞተች እንዲያስረዱን ነው የፈለግነው ከእንጂ ከነሱ አወጥተው አያመጧት እውነት ከሞተች ከዚህ በኋላ። ይሄ ግን ሴራ ስላለበት ነው ብዬ ስለማምን ነው እኔ እዛ ጋር ያየሁት ነገርና እነሱ የሚያወሩት ወሬ ሴራ አለው ነው። ለዛ ነው አሁን በጣም ጥያቄ ውስጥ የገባብኝ ውስጥም ሰላምን እየነሳው ያለ ይሄ ነው። ይሄን ነገር እንዲያስረዱኝ ብዬ ነው የፈለኩኝ እስካሁን። የሱን ፎቶ የሚደን ማብሬ ይረጥፈው ቆይ እኔ የሚገርምሽ አሁን ላይ አሁን ቁጭ ያለው ትራሱ እኔ እንደሞተች ይሉ እንዳለች ነው ማስብ። እኔ እንደሞተች አላስብም አለች ብዬ ነው በቃ ማስብ። ውስጤ የሚሰማኝ ነው አሁን እንዳለች ነው በቃ እምልሽ። አሁን ወይ በገንዘብ ጉዳይ ያልሆነ በገንዘብኛ የምናደርገው ነገር እንግዲህ ከጓደኞቻችን ፈልገን አሰባሰብን ቢሆን አልከፈልን ወይ ድምጿን አልሰማን ወይ እውነታውን አላወቅን። በቃ ዝም ብለን የተቀመጥን። አሁን ግራ ገብቶልኛ ራሳችን ቤተሰብ እየተጨነቀን ያለው እውነታም ሁሉ ያመነ ሰው የለም። አሁን እዚህ እኛ ቤተሰብ ጋር ሞታለች ብሎ የሚያምን ሰው የለም። እንዳለች ነው በቃ እኛ እንትን ምንለው ውስጣችን የሚሰማን ማለት ነው። የሚልኩልን ፎቶና የሚያወሩን ነገር ምንም የሚገናኝ ነገር አይደለም። የውሸት ነው። የራሳቸው ሴራ አለ። ያንን ሴራ እንደው በትክክል መድኃኒዓለም አጋልጧቸው እኛ ብናቅ ነው ብዬ ማስብ ነው አሁን እዚህ ጋር ማለት ነው።
አክስትየውን ጥሯት ደግሞ የሄደን አክስት በቀደም መታ ከጎናችሁ ነኝ አብሬያችሁ ነኝ እስከ መጨረሻው ስትል ነበር። ሼር አድርጉላት ስትል ነበር። ተገናኘን ሀቢባ እኔ ምንም ያስፈራኝ ይሄ ነው በፎቶ ላይ የምትመለከቱት ሙሉ ቀን ይባላል። መግባት ስለማልችል ነው ዋይፋይ ያለው የሚሞላው ነው ብዬ ነገርኩሽ እኮ ሀቢባ። ምንም ያስፈራኝ ነገር የለም። የተጓዝነ ነው መንገድ ላይ ተገናኘን። ሞተች ቀበርናታይ ብዬ ለቤተሰቦቿ ማስረድቼ ነግሬያቸዋለሁ ሀቢባ። እና ደግሞ ፋሲካ ስለምትያት ልጅ ደግሞ እኔ ፋሲካን የትም አላውቃትም። ጓደኛ የነበረ እሱ ነው አዛና ብሎ የደወለልኝ። በእሱ መጥቻለሁ። ከፍሎ አሳልፎኛል እንጂ ፋሲካ ምታያት ማናት? ደግሞ ስለ ፋሲካም ጓደኛው ከፍሎ አሳለፈው። የደላላዋ እህት ወንድም፣ የደላላዋ የፋሲካ ወንድም ስለሆንክ ነው በነፃ ያለፍኩ። አንተ አልተከፈለልህም የሚባል ሰው አዲስ ነው አላውቃትም። ሲቀጥል ምንም የለኝም። ሳውዲ ጓደኛዬ ነው ይዞኝ የመጣ ይኸው ሀቢባ ትናንትና ማለት ነው። ወንድሟም ጓደኛዋም ደውለውልኝ ነበር። አውርቻቸዋለሁ። ያለውን ነገር አስረድቼ ነግሬያቸዋለሁ ለእነሱ እና ያልተረዳ ቤተሰብ ካለ ደግሞ ስልካቸውን ላኪልኝና በትክክለኛ እንደሞተሽ ልንገራቸው። እኔ በቲክቶክም ስለሌለኝ ልገባ አልችልም። አይ ከጊዜ በኋላ ጠብቀህና በቲክቶክ የምንጠይቀው ነገር ጊዜ በኋላ ቆይቼ ሲስተካከልልኝ ምናምን ልገባ እችላለሁ እንጂ እኔች ፋሲካ ምናምን የምትያት ልጅ ግን ጭራሽ የገባኝ አይደለም። እኔ ፋሲካ አይደለም የት ሊኖረኝ ነው እናንስ የማውቀው ራሱ በህይወቴ ፋሲካ የሚባል ሰው አላውቅም። ማርያምን ብዬሽ። ስለዚህ እንኳን ፋሲካ የምትባል እህት ሊኖረኝ ፋሲካ የሚባል ሰው ራሱ በህይወቴ አላውቅም አለ። ትንሽ ቆይቶ ደግሞ ቲክቶክ ሲኖርክ እና ምትኝ ከሆነ እመጣለሁ። ይሄ ማለት ጉዳዩ ሲረሳሳ ቤቲ ስትረሳ እመጣለሁ ነው። ገባክ? ያለውን ነገር ቤት ስትረሳ እመጣለሁ ነው። ለቤተሰቦች ነግሬያቸዋለሁ። ያልደረሰው ያልተረዳ ሰው ካለ ደግሞ ስልካቸውን ላኪልኝ እና በትክክል አስረድቼ ነግራቸዋለሁ። አይባ ሌላ ነገር ግን እኔ ምንም የማደርገው ነገር የለም ከዚህ በላይ። ደግሞ እኔን አውቀዋለሁ ብሎ የሚገባ ሰው ካገኘሽ ስለ እኔ ጠይቂ። ፋሲካ ምትባል እህት አለሽ ወይ? ሳውዲ ምትኖር እህት አለሽ ወይ? ቤተሰብ አለው ወይ ብለሽ አጣሪ። አለው ካልሽ በትክክል መረጃ ካገኘሽ ደስ ይለኛል። እኔ ግን ምንም አይነት ቤተሰብ እንደሌለኝ ነው የማውቀው። ምክንያቱም በቃ ጓደኛዬ ነው ይዞኝ የመጣ። ደወለልኝ፣ መጣሁ፣ እሱ ከፍሎ ሳለፈኝ። ትናንትና ዋና ያቸው ጓደኛዋ ነግሬያቸዋለሁ። እሺ እናስወርድልሃለን ፎቶውን፣ ችግር የለም ለሀቢባ እንነግራትና ፎቶውን እንታወርድልን እንጠይቃታለን፣ ችግር የለም ይወርድልሃል፣ አመሰግናለሁ ብለው እነሱ በትክክል ነግሬያቸው ተረድተው እሺ ችግር የለም እናስወርድልሃለን ብለውኛል። ስለዚህ እነሱም ደግሞ ጠይቂያቸው ያለውን ነገር ምን ብሎ አወራችሁ ብለሽ ከእነሱ ደግሞ መልስ ተቀበይ። ማነው ፎቶ ግን አስወርድልሃለሁ ብሎ ቃል የገባለት? እንዴ ኧረ ማንም የለም። እስኪ አሁን የኔን ስልክ እኔ በውስጥ ልክልሽና በዚህ ስልክ ነው ወይ የደወልከው? የቤተሰቦቿ ስልክ ይሄ ነው፣ በዚህ ነው ወይ የደወልከው በይና አዎ ካለ እኔ ራሴ እንትን እላለሁ። እኔ ራሴ ይቀጣል እኮ እና ምን እሱ ማንም ጋር አልደወልም። እሺ እኮ ቆይ አንዴ መስሎ ስጀምር ቆይ ፎቶውን መለጠፉስ ማን እንዴ ከየታው እንዴት አወቀ ታዲያ? ቲክቶክ የማይጠቀም እኔ ነኛ ፎቶ ከለጠፍ ነገርሽ ነው መጣት አለ ብዬሽ። አዎ እሺ እኔ ጋር አልተደወለም። ግን እኔ ፎቶ ከን እለጥፍልሃለሁ ነው ያልኩት። እለጥፍልሃለሁ ነው ያልኩት። ላይ ለዛ ነው ማለት ቲክቶክ ላይ ፎቶ ከን እለጥፍልሃለሁ ነው ያልኩት። ኦኬ እኮ እሺ። አይ እኛ ጋር እኔ ጋር በስልክ አልደወለም። እንግዲህ እኔ ስልክ እኔ ጋር ያለ አሁን ወንድሟ እኔ ነኝ። እንግዲህ ማን ጋር ሊደውል ይችላል? እህቴም አብራኝ አለች፣ የእሷ ታላቃለች ከኔ ጋር ነች አብረን። ማንም ጋር አልደወለም ስልክ። እየደወለበት ቀን አንድ ቀን የነገርኩሽ ሪከርድ አድርጌ የላኩት ቀን የሲስተር ስልክ ነው፣ ግን የእሷ መሆኑን አያውቅም እሱ። እንደነገርኩሽ ዝም ብዬ በማይታወቅ እያወራሁትኝ ከዛ ስልኬን ልኬለት ስልክሽን ብሎኝ ስልኬን ላኩለትና ደወልልኝ አላልኩሽም? ከዛን ሪከርድ አድርጌ ላኩልሽ ስልክ ማለት ያ ነው እንግዲህ የሲስተር ስልክ። ከዛ ደግሞ እውነታውን አላወቀም እሱ እንግዲህ የቴስት ስልክ መሆኑን።
ስለዚህ ማን ጋር ሊደውል ይችላል? ማን ጋር እንደዚህ ብሎ ማን አወራ? ማን አወራው? እኔ ፎቶክን እንደውም መጀመሪያ የላከልኝን 2 ቮይስ ደልቷል። እዚህ ጋር ደለተ። እኔ ፎቶ ካለኝ ፎቶ ግን እለጥፍልሃለሁ ቲክቶክ ላይ መተህ ማትነጋገር ከሆነ ብዬው እንትን አለ። ያው እንደውም ይሄኛው የደለተው ቮይስ ዚስ ሜሴጅ ዋዝ ዲሊትድ ይላል አይተው እዚህ ጋር የደለተው ቮይስ ፕሊስ ፎቶዬን አትለጥፊና እንነጋገር በዚሁ በኢሞ እናውራ ያለበትን ቮይስ ደለተው እኮ። እንደዚህ ነው እኛ ጋርም አንዳንድ ያለው ነገር ሲጽፍ ወዲያው ይደልተዋል። እንዲያውም የሆነ ሰዓት ላይ እያወራሁትኝ ሲያወራኝ ቆይቶ ሙሌ ነኝ ምናምን ሲለኝ ቆይቶ ከዛ ትንሽ ቆይና ይቅርታ ሙሌ አይደለሁም ብሎ ቴክስት አደረገ ማለት ነው። ከዛ ከትንሽ ደቂቃ በኋላ ወዲያው ደለተው። ደግሞ እንደዚህ ነው እያደረገ ያለው። ግራ የሚያጋባ ነገር ነው። አንቺ ግን የለም ለሀቢባ ነግራትና እንትና ወንድሟና ያች ጓደኛዋ ነግሬያቸዋለሁ። እሺ እናስወርድልሃለን ፎቶውን፣ ችግር የለም ለሀቢባ ነግራትና ፎቶውን ታወርድልን እንጠይቃታለን። ችግር የለም ይወርድልሃል፣ አመሰግናለሁ ብለው እነሱ በትክክል ነግሬያቸው ተረድተው እሺ ችግር የለም እናስወርድልሃለን ብለውኛል። ስለዚህ እነሱም ደግሞ ጠይቂያቸው ያለውን ነገር ምን ብሎ አወራችሁ ብለሽ ከእነሱ ደግሞ መልስ ተቀበይ። ወንድሟና ጓደኛዋ ነው ያለው። ስለዚህ ማለት ነው ሳውዲ ላይ ሙሉቀንን የምታውቀው አዲስ የገባ ነው እና ስለ ቤቲ አብራቸው ስለተጓዘች ቤቲ የምትባል የብርሃኑ እህት ሞታለች ብለው ለቤተሰብ ፎቶ ልከዋል። ስለዚህ በኢሞ ደውይለት እሺ መጥተው ያስረዱን። ለምን በህግ አይጠየቁም እኮ? ይኸው ወንድምየው ኢትዮጵያ ውስጥ ያለው ይሂድና ይክሰስ። መረጃዎቹን ሰብስበሃል፣ ያሉትን ቮይሶች ሁሉ ነገር በሰላም ገብተናል ያለበትን አሁን ላይ እያለ ያለውን ሁሉንም ለህግ ማቅረብ ነው። ከዛ እንግዲህ ሲገባ ነው የሚያዘው ማለት ነው። ስለዚህ አሁን እሱን መክሰስ አለብን። ሀቢባ የኤደን ቤተሰቦች እየዋሹ እኮ ነው። ወንድሟም ዲዩቲ ያደረገውን ለምን አጠፋ እኮ ኢትዮጵያ ውስጥ ወንድምየው ማን ነው ስሙ አይፎክሩንና አያሌውን በህግ መጠየቅ ትችላለህ። እነሱን ገባ እነሱ ተጠርተው ፖሊስ ጣቢያ ሲጠየቁ ያለውን ሁሉ ያስረዳሉ። ምክንያቱም የሰው ነፍስ ነው ይሄ፣ እቃ አይደለም የጠፋው እኮ። ስለዚህ መክሰስ ካለብኝ እዚሁ ክፍለ ሀገር ሆኜ መክሰስ እችላለሁ። አይ ቲንክ አዲስ አበባ መምጣት አለብህ መሰለኝ። አላውቅም፣ ክፍለ ሀገር መክሰስ የምትችል ከሆነ መጀመሪያ የጠራቻት ኤደን ስለሆነ ከመከሰሱ በፊት አውሪ ወይም እሺ ቆልጣ ላውራ ባለፈው ገብታ ስልኩን ብለሻት የጠፋችው ልጅ ለቤተሰቦቿ ነግራ ደውለው ነግረውት ይሆናል። ፎቶ እንደተለጠፈ ምናልባት ነግራው ሊሆን ይችላል። እንደገና ደግሞ እሷ ሌላ ሰው ደግሞ የሚያውቀው ሰው ስልክ ተልኮልኝ ሳናግራት እንትን ቮይስ እየላከች ትደልታለች። ከዛ ጽሁፍም እየጻፈች ትደልታለች። መጨረሻ ላይ አላውቀውም ሀቡዬ ብላ ጻፈች። እንዴ እኔ ሀቢባ መሆኔንስ በምን አወቀች አልኩኝ። ለነገሩ ዋትሳፕ ላይ ፎቶ ስላለ ምናልባት ቲክቶክ ላይ ታቀኝ ይሆናል ብዬ አሰብኩ። የሰፈሩ ልጅቱ ምኑ አላውቅም። ተመካክረው ነው መሰለኝ ከቤተሰብ አማክራ እሱንም አናግራን መሰለኝ አላውቀውም ማለችኝ። ዘግይታ
ሙሉ ቀን በሳውዲ ህግ ይጠቅ በባህር ነው የገባው ህገ ወጥ። በሳውዲ ህግ ማን ነው የሚጠይቀው? ማን ነው የት ሄዶ እንዴት? እስቲ እንዴት እንደምናደርግ እንጃ። ቆይ ግን ልቦችን ልጥራውና ምን ማድረግ እንዳለበት እዛው ክፍለ ሀገር ሆነክ ብርሃኑ እዛው ክፍለ ሀገር ሆኖ መጠየቅ ይችላል ወይ ወይስ አዲስ አበባ መጥቶ ነው መጠየቅ? ቤተሰቦችን እዛው ክፍለ ሀገር ሆነክ ክስ መመስረት ትችላለህ ወይ ደግሞ አዲስ አበባ ነው የኤደንን ቤት ወንድሞች መክሰስ ያለብክ የሚለውን ቅልቦችን ጠይቀው። ለደላለው እንኳን ለመደወል ፈቃደኛ አልሆነም ነበር። አጎታ ብዙ ውሸት አለ እኮ እነሱን እውነታው እንዲወጣ እንጠይቅ። ቢዚ ካልሆነ ቅልቦች መጥተው ያስባል። በአረብኛ ቪዲዮ ስሪ። እሺ በአረብኛ ልስራ ቪዲዮ ነገ እሰራለሁ። በአረብኛ ቪዲዮ ችግር የለም። አረቦች አሁን አዲስ የገባ ልጅ ነው። አረቦች እንዴት ያውቁታልና ነው። ለነገሩ ምንም ችግር የለም። ቪዲዮን እናንተ ቫይራል ካወጣችሁት የትም ቦታ እንዳይቀጠር አረቦች ሲያዩ ይሄማ ብለው እሺ እሰራለሁ ቪዲዮ በአረብኛ። እናንተ ቪዲዮን ሼር ዲዩት ሪፖስት አድርጋችሁ አረቦች ጋር እንዲደርስ አድርጉት። ከዛ የትም ቦታ ሳውዲ ውስጥ ያዩት አረቦች ይጠቁሙበታል ለፖሊስ። ይሄ ነፍሰ ገዳይ ተብሎ እየተፈለገ ነው ሶሻል ሚዲያ ላይ ተብሎ ይጠቁሙበታል። የዛኔ ይመጣል ለመነጋገር። ተስፍዬ እንዴት ነህ? አለው ደህና ነኝ፣ ሁሉ ሰላም አለን አለን። እኔ ስልኬ ብድግ ሳረግ የአንቺ ቮይስ ሲገባ እኩል ተገጣጠመ። እኔ ደግሞ ፍሪት ሆነ ይመጣና እስቲ ምን ማድረግ እንዳለብን ያማከረናል ብዬ ነው። እሺ ጉዳዩን ላስረዳ ካንዴ። ይቺ ልጅ ኤደን ትባላለች እና ቤቲ የምትባል ጓደኛ ነበረቻት ኢትዮጵያ ውስጥ። አብረው አንድ ቤት ተከራይተው እየኖሩ መስተንግዶ የሚሰሩ። የቤቲ ወንድም ደግሞ ብርሃኑ የሚባለው ከታች ከአንተ በታች ያለው ብርሃኑ ይባላል። እናም ኤደን ቀድማ ወደ ሳውዲ አረቢያ ትሄድና ከዛ ተለያይተው ኦልሬዲ ኤደን ወደ ሳውዲ አረቢያ ሄዳ ከሄደች በኋላ ቤቲን ነይ እዚህ በጣም ጥሩ ነው፣ ጥሩ ክፍያ ይከፍላሉ እዛ መስተንግዶ ከምትሰሪ፣ ግን ለማንም እንዳትናገሪ ስትመጪ ትላታለች። ከዛ እሺ ትልና ቤቲ ተነስታ ጉዞ ትጀምራለች። ከማን ጋር ማን ሆነው ቤቲ ይሄዳል። ይሄ ሙሉ ቀን የሚባልና እቺ ልጅ አብራት ያለች ናት። ሶስት ሆነው ጉዞ ይጀምሩና ጅቡቲ ሲደርሱ ሲያዙ ካቴና አድርገው እጃቸው ላይ። ይህ ከቪዲዮ ላይ ነው ስክሪንሻት ያደረኩት። ነግረሽዋል ባለፈው። ውይ መንገሬን ራሱ ረሳሁት። እሺ ልድገምለት። ይህን ቪዲዮ ቀርጻ ለቤተሰብ ለጓደኛዋ ትልካለች። ቴሌግራም ላይ ተይዘናል ጅቡቲ ላይ ብላ። ይሄ ቪዲዮ እጃቸው ላይ ካቴና አለ። እኔ ከቪዲዮ ላይ ነው ስክሪንሻት ያደረኩት። እናም ትልክና በ29 ልካ ሰኔ 27 ነው ከሀገር የወጡት 28 በ28 ልካ ከዛ ትጠፋለች። ስልክ አትደውልም፣ ትጠፋለች። ከዛ በኋላ ኤደን ትደውልና ለቤተሰብ መቼ ሐምሌ 11 ደውላ ሰኔ 30 መሞቷን ጅቡቲ ላይ መሞቷንና እዛው መቀበሯን አልገባውም ነበር። ኦኬ ዳትስ አሁን ኤክስፕሌን ያርጉ ነው። እዛው መቀበሯን ለመሞቷ ማስረጃ ብላ ይሄንን ፎቶ እና ለመቀበሯ ማስረጃ ብላ ደግሞ ይኸው ተቀበረች መንገድ ላይ ብላ ለቤተሰብ ትልካለች። ቤተሰብ ደግሞ ብዙ ፎቶ ላይ አጠራጣሪ ለመሞቷ አጠራጣሪ ነገሮች ስላሉ እጇ እዛ ጋር ተዘርግቷል፣ አንዱ ቦታ ታጥፏል፣ አንዱ ቦታ አንገቷ ወደዚህ ነው፣ አንዱ ቦታ ወደዛ ነው ይዞረው እና ይሄንን ሁሉ ነገር አይተው እንትን ስላሉ ስለተጠራጠሩ አላመንም መሞቷን ይሏታል። ይሄ ሙሉጌታ የሚባለው ሙሉ ቀን የሚባለው ደግሞ አብሮ የሄደው ልጅ ከወንድምየው ጋር ሲያወራ ሶስታቸውን በሰላም መግባታቸውን ሳውዲ ነግሯት ነበር። እና ስለዚህ አሁን ሙሉ ቀንን ኢሞ ላይ ሳወራው እኔ ቲክቶክ ላይ መምጣት አልችልም፣ እሷ ሞታለች አለ በተደጋጋሚ ና ስንለው የኤደን ቤተሰቦች ወንድሞች ደግሞ መጥተው ነበር። አየለና
አይፎክሩ የሚባሉ ሁለት ወንድሞቿ መተው አየለ አክቹዋሊ አጎቷ ነው መተው እሷ መታገቷን ሲጀመር ለደላላ ብር እየከፈሉ እንደሆነ ነገሩን። አሁን ደግሞ ጠፉ። ከፍለው ጨርሰው ተለቃለች። ከፍለን ጨርሰናል ልትለቀቅ ነው ብለው ነበር። አሁን ደግሞ ጠፉ እና እሷ ደግሞ ትናንትና ከብርሃኑ ሚስት ጋር አወራች። ድምጿ አለ። በቃ ተውኝ፣ ምን ላድርግ እኔ ምንድን ነው? ቆይ ላሰማክ አንዴ እንዲገባክ። ሰላም ሰላም፣ እንዴት ነሽ? ቆይ ምን አድርጌ ነው የምትለው? ስደት እንደሆነ ዋንቃ ነው የመጣች። ሲቀጥል ደግሞ ማለት ነው ጓደኝነቱ ከእኔ አይበልጥም። ታውቂያለሽ፣ እዚህ ጋር ለማስመሰል ምናምን አትሞክሪ። በቃ ምንም ነገር አትድግ። ይሄ በፈጣሪ ስራ የመጣ ነው። ሲቀጥል ደግሞ እዚህ ብንመጣ በጣም አሪፍ ቦታ ላይ ነበር የምትሆኑ። በቃ እኔ ምን ላድርግሽ? እኔ ራሱ እኮ በጣም የተጎዳው ነው። እዚህ ምን አድርጌ ነው የምትሉኝ? ኧረ እባካችሁን ተው። ስሚኝ ላፍሽ ማለት ነው። ልክ ይኖርሽ። እባክሽ እንከባበር። ምንም ነገር አትበይ። እባክሽን አታስመስይ። ቆይ ምን አድርጌ ነው የምትሉኝ? እኔ እንግዲህ ሬሳውን አላስነሳው። እንደው እሷ እውነት ቆማ ቢሆን ብትመሰክር እኔ ደስ ይለኝ ነበረ። እዚህ ብትመጣና የተሻለ ነገር እንደምትሆን በጣም 100% እርግጠኛ ነኝ። ግን በቃ የፈጣሪ ስራ ነው። ምንም ማድረግ አልችልም። ከኔ በላይ አልተጎዳችሁም። በቃ ተውልኝ። ስንመጣ ከኢትዮጵያ ጀምሮ ተቀባይ እያንዳንዱ ነገር አለን። በጎር ነው የምንመጣው እስከዚህ እስካለንበት ድረስ ነው። ስለ ስደት አንቺ ስለማታውቂ ነው ሁሉ ጥያቄ የምጠይቅ። እንዲሁም ሻንቺ ስትለቀ እኮ ተሳሳትን በቃ ያልሆነ እንዲሁ ስገባ በቃ ብር መጠየቅ ነበረ። ካልጠየቁ ግን ይችላለ የግዴታ ስለሆነ ነው። በቃ እባክሽን ተሳስሽ ተይኝ። በእናትሽ ተይኝ። ለሚቀበሉ ሰው ማለት ነው። ከዛ ያን ኮድኛ ተሳሳትን። በቃ ከዛ በቃ ያልሆነ ሰው ምናምን ወሰድን። በቃ ታገትን። ያን ብር ደግሞ ከፍለና በቃ ወደ ስራ መግባት ነበር። እኔ ደግሞ በቃ ለዛ ነው። ሲቀጥል ደግሞ ነፃነት ለምትይው እንደዚህ ነፃነት የሚባል ነገር የለም። በቃ ብዙ መልዕክት ስለ አንቺ ስለዛብሽ በቃ እንቺ መልሽ ተብዬ ሰጠሁት እንጂ ነፃነት የሚባል ነገር የለም። በቃ ከቻልሽ ተይኝ በቃ። አሁን ይሄ ድምፅ በቀደም ከአጎቷ ጋር ስታወራ ከነበረው ድምፅ ጋር ይመሳሰላል በጣም። ስለዚህ እና የኤደን አጎትና ወንድም ጠፉ። እንደውልላቸውም እየመጡ አይደለም። እና አሁን ወንድሟ ከበታች ያለው ብርሃኑ ኤደንን ወይንም ወንድሞቿን በህግ ለመክሰስ የት ነው መሄድ ያለበት? ምንድነው ማድረግ ያለበት? ለምን ኦልሬዲ ሞተች ብለው ይህንን አቅርበዋል። ሞተች ያለማንም ፍቃድ፣ ምንም ፍቃድ ሳንጠይቅ እንደዚህ ቀበርናት ብለዋል። ስለዚህ ለቤቲ ነፍስ መጠየቅ ያለበት ማን ነው? እንዴት ነው መጠየቅ የሚችለው? እሱ ክፍለ ሀገር ነው ያለው። አዲስ አበባ መምጣት አለበት ወይስ እዛው ክፍለ ሀገር ክስ መመስረት ይችላል የሚለውን እንድንጠይቅህ ነበር። ቆይ ስለሌላውም እየጻፉ ያሉት ነገር አለ። እንደውም በዚሁ አጋጣሚ ሌሎቹንም እንትን እንላለን። ይሄኛው ግን ምንድን ነው መሰለሽ፣ ያው እንደዚህ ትናንትና በደንብ ባይገባኝም ባለፈው እንደ አጋጣሚ አንድ ቮይስ ማነው አንድ ዜና ልክልሽ ነበረ እነዛን ሰዎች ማለት ነው። እና በእነሱ ጉዳይ ላይ በምናነሳበት ሰዓት በእንደዚህ አይነት እህት ወንድሞቻችን እንደዚህ አይነት ችግር እንዳለባቸውና አካውንትም ደግሞ ሲቀበል ተከታትሎ ለመያዝ የሚታየው ክፍተት እንዳሉ ኦፍኮርስ ይሄ የአካውንቱ ጉዳይ በደንብ አሁን ሙሉ በሙሉ እንትን አላለም እንጂ ከእንግዲህ በኋላ በዚህ አካውንት ገንዘብ አስገቡ ከተባለ ሊያዝ የሚችልባቸው እድሎች ሰፊ ናቸው። ኢቨን አካውንትም አከራይቶ የሚከራዩም አሉ። አካውንትን ተከራይተው በውክልና በሞባይል ባንኪንግ ይሰጣሉ። ከዛን እነሱ የሰዎችን እያገቱ በዛ ብሩን ደግሞ በሞባይል ባንኪንግ ወደ ሌላ እንትን ያደርጋሉ። እና እንደዚህ አይነት ችግሮችን
ለመቅረፍ የሆነ ስራዎች እየተሰሩ ነው ያሉት። አሁን የዚህ እጅ ቤተሰቦቿ የዛችኛዋ ቤተሰቦች መጥፋታቸው ምንም ጥርጥር የለውም። የልጃቸው የራሳቸው ልጅ ስላገኙ ነው ሊጠፉ የሚችሉት። ያለው ፕሮባቢሊቲ ወደዛ ነው የሚያሳየው። ስለዚህ የራሳችንን ልጅ ካገኘን ምንን ያው እንትን ይላሉ። ልጃቸውን እንደዚህ አይነት ስሜት ነው የሚያሳየው። አላቅም። ከዛ ሲያልፍ ደግሞ ሌላ ምን አገባን ብለው በእንደዚህ አይነት ነገር ውስጥ ሲጠፉ ያንን እንግዲህ ገንዘብ አስገብተዋል። ባስገቡበት ገንዘብ ማን ነው ወዴት ነው የገባው ምናምን የሚለውን እንትን ለማድረግ ይችላል። ግን ያንን ያስገቡበትን ደረሰኝ ብርሃኑ አለው ወይ ሊከሳውን የሚችልበት ሁኔታ? አዎ ደረሰኙ አለው አለ። ካለ ደረሰኝ ልክልካለሁ። አዎ እነሱ ለደላለው ያስገቡበት ደረሰኝ የ80 ሺህ የ100 ሺህ እና የ70 ሺህ ልክልሃለሁ ብርሃኑ አይደል? የለም እኔ ጋቡ አላክሽ ለሶሊ ልክላታለሁ። ለሶሊ ልክላታለሁ ትስጥክ። ስለዚህ አሁን ይኸውልሽ እንደዚህ አሁን እነሱ የእኛን ልጅም ያገተ የእነሱንም ልጅ አግቶ እኛ ገንዘብ በእጥረት ስለሌለን የእኛን ልጅ ገደለ ገደሉብን፣ ገድለው ፎቶ አላኩልን። የእነሱ ልጅ ግን ገንዘብ ስለገባላቸው ተለቀቀች። ስለዚህ ይህንን ፍንጩን ህግ እንትን አድርጎ በዚህ ተከታትሎ እንትን ያደርግልን ብሎ መጠየቅ ነው። አሁን እንደውም አሪፍ እዚህ ብዙ ነገር ዋሽተዋል። የኤደን አጎትና ወንድም ሀቀኛ ነው። መጀመሪያ እንደመጣ የኤደን ድምፅ መሆኑን ተናግሮ ነበረ። አለኝ ላይቭ ሪከርዱ የኤደን ድምፅ ነው ብሎ ነበረ። አጎትዮ ሲመጣ ድምጿ አይደለም መጀመሪያ አይደለም አለና ከዛ ሚውት ያደረገ መስሎት ወደ እነሱ ዞሮ የራሷ ነው አለና ከዛ እየሰማናችሁ ነው እኮ ሚውት አይደላችሁም ስለው አይ እንትን መጀመሪያው የእሷ ነው መጀመሪያ እግዚአብሔር ይመስገን እስካለችበት ድረስ ኤደን ሲላት አዎ ብላ እግዚአብሔር ይመስገን እስካለችበት ድረስ የእሷ ነው። ከዛ በኋላ ያለው ግን የእሷ አይደለም ተቀጥሎ ነው 2 ድምፅ ምናምን አለ እና ስለዚህ በእንደዚህ አይነት መልኩ ምን እንትን ያው ሰዎቹን ይህን በተለይ አካውንቱን የተጠቀሙበት ገንዘቡም ደግሞ ወዴት እንደሄደ ፋናውን ተከትሎ መሄድ የሚቻልበት አካውንት የገባበት ሰውዬ የማን አካውንት ነው፣ የት ነው የሚገኘው፣ መታወቂያው ምኑ ስለሚኖር በዛኛው እንትን ይሄ ተከራየ እንኳን ቢሆን ከዛስ አካውንቱ ገንዘቡ ካሽ ማውጣት የሚቻለው 50 ሺህ ብር ነው 49 ሺህ 50 ሺህ እና ከዛ በኋላ ደግሞ ትራንስፈር ከሆነ ወዴት ነው ትራንስፈር የተደረገው የሚለውን እንደዛ እንትን ማድረግ የሚቻልበትን ሁኔታ መሞከር ነው። እና በእንደዚህ የነዛ ሰዎች ጋር ያለውን ኮኔክሽን በዚህ ማወቅ ይቻላል። እና በእንደዚህ አይነት ቢሞክሩ አሪፍ ነው ብዬ ነው የማስበው። እንግዲህ ሀቡይ ስለዚህ ክፍለ ሀገር ሆኖ ክሱን መመስረት ይችላል ወይስ አዲስ አበባ መምጣት አለበት? አንድ ቦታ ናቸው ከሰዎቹ ጋር አንድ ሀገር ናቸው። እነሱ አዲስ አበባ እሱ ክፍለ ሀገር አዲስ አበባ ናቸው አይደል? እነሱ ብርሃኑ ወደ እንትን ናቸው ደብረ ብርሃን ወደ ውስጥ ገባ ብሎ አዲስ አበባ አይደሉም። እዛ ነን ያሉ መሪ ደብረ ብርሃን ወደ ውስጥ ገባ ብሎ ናቸው። አራቢት የሚባል ሀገር እኔ ደብረ ማርቆስ ነው ያለሁት። ያው እዛ ለመምጣትም ትንሽ አልችልም አካል ጉዳተኛ ስለሆንኩኝ በመኪና አደጋ ተጎድቼ ከወገቤ በታች መንቀሳቀስም አይችልም እና እስኪ ይሄንም ታሳቢ ሆኖ እዚሁ እንትን ማለት የሚችል ከሆነ እስኪ አሳውቀኝ። እስኪ አብሮት እኔ ስልህ እዛ ቦታ የሚለውን እንትን ለማለት ትንሽ ያስቸግራል ወይ እዛው የክልሉ እንትን ባህር ዳር ነው አይደል ያለው የክልሉ ፖሊስ ኮሚሽን እኮ ባህር ዳር ሄዳችሁ አንድ ክልል ውስጥ ስላላችሁ እዛ ማመልከትና ማክሰስ የሚቻልበትን ሁኔታ በተፈጥሮ ደብረ ማርቆስ ባህር ዳር ብዙ ይርቃል። 250 ኪሎ ሜትር ነው። አዲስ አበባ ደግሞ ጓደኞች አሉ በውክልና አይቻልም። እነሱ ግን አዲስ አበባ ነው የሚኖሩት እኮ አዲስ አበባ ነው እነሱ እነዚህ አጎትና ወንድም አዲስ አበባ ነው የሚኖሩት መሰለኝ አይደል? እነሱ አንድ አክስትየዋ አዲስ አበባ ነኝ ብላለች።
ሰውየውም እንደዛው አዲስ አበባ ነን ብለዋል። ወንድምየው መሰለኝ እዛ ያለው አካውንቱን ያስገባበት በአካውንቱ ነው። ካደረጋችሁ ይስልህ የሚገናኝ የሚቀራረብ አይነት ነገር መሆን አለበት። ማን ነው ያስገባው፣ ለማን ነው ያስገባው የሚል እንትን መለየት አለበት እና እነሱ በዚህኛው አካውንት በዚህኛው እንደዚህ ያስገብተው ይሄው የእነሱን እንደ ምሳሌ ላከልኝ ብለህ ልታደርግ እኔ ደግሞ ገንዘብ ስለሌለኝ ያው የኛ ህይወቷ ሲያልፍ እነዚህኞቹ ግን ገንዘብ ስላላቸው ህይወታቸው የልጃቸውን ህይወት አትርፈዋልና በሚል ሁኔታ መጠየቅ ቢቻል እና የነሱ ያስገቡበት ትክክለኛው እንትን ከሆነ በዛኛው ተከታትለው ሊይዙ የሚችሉበት ሁኔታ ስላለ ነው እኮ። ስለዚህ ወይኔ ወንድሟን ነው ወይስ አጎትየውን መክሰስ ያለብኝ? በአካውንት ወደ አካውንት ያስገባውን ሰው ነው ያ መሆን ግን በእርግጠኛ መሆን አለባችሁ። ሀቡ በእንደዛ አይነት ነገር እንትን ቢል የራሳቸውን አትርፈዋል ገንዘብ ከፍለው የኛ ግን እንደዚህ ህይወቷን አጣች በሚል ማለት ነው። ምንም እንትን እርግጠኛ መሆን አለባችሁ። አካውንቱን ከሆነ እኔ ራሴ ለደላላው አስገባለሁ ብዬው ስለነበረ ለደላላው እኔ ጓደኛዋ ነኝ ልረዳ ፈልጌ ነው ላስገባ ነው ብዬው ስለነበረ አካውንቱ እሱ ለመሆኑ ያስገቡበት ስም እርግጠኛ ነኝ። ነምበሩ ከተቀየረ እንደሆነ አካውንት ራሱ እኮ አይናገሩም እንትኖቹ ደላሎቹ በቁጥር አይሰጡም፣ በአፍ ነው ደውለው የሚሰጡት አካውንቱ። ከዛ 80 ሺህ በገባበት አስገብኛለኝ ደላላው። ያስገባው አጎትየው ነው፣ ግን ከራሱ አካውንት አይደለም የሚያስገባው ከሰው መሰለኝ። የአካውንቱ ባለቤት ነው የሚከሰሰው። ደረሰኙ ላይ ያለው የአካውንቱን ስም ላንብበው። ደረሰኙን ስም ላንብበው። ያስገባው አካል አዎ አያሌው በራሱ ስም ነው ያስገባው። ከራሱ ነው አያሌው ነው ስሙ አጎትየው። በቃ እንደዚህ የሆነ በዚህ ይብቃ። በዚህ ጉዳይ ላይ የምችለውን ያህል ሞክሩ። በዚህ እዛው ደብረ ብርሃን ማነው ባህር ዳር ሄዳችሁ እንትን ብታደርጉ ከዛም ባህር ዳር ደግሞ ወደ ፌዴራል ፖሊስ እንትኑን ሊያደርገው ይችላል። አሁን ጥሩ እንቅስቃሴ ነው። እኛም ትናንትና ነው ከትናንት ወደ ምናልባት እኛ ሬዲዮ ላይ መታችሁ የሰማችሁ ካላችሁ ከዚሁ ይህንኑ ምሳሌ አድርገን በሰፊው ስናነሳበት ሌሎችንም ጉዳይ ስለ ሀናም ጉዳይ ስለ አባይነሽ ጉዳይም በደንብ አንስተንበታልና ወደኋላ ያው ለአንቺ በውስጥ ስለነገርኩሽ የአባይነሽ ጉዳይ ወደኋላ ሲያጓትትብን የነበረው ሰውዬ ነው በቀደም የተያዘው። ስለዚህ ጩኸታችንም ሰምሮልናል ማለት ነው። አንዱ ብርሃኑ ሜላት እኔ ጋ መጥቶ አዲስ አበባ እኔ ጋ መጥቶ እኔ ጋ አርፎ ጉዳዩን መጨረስ ይችላል እያለች ነው። አዲስ አበባ መምጣት ካለብክ ሜላት እኔ ጋ ይምጣ ብላለች። ፖሊስ አርጋልኝ ነው ሶዲ እኮ አዲስ አበባ ይቻላል። እንዴት አለ ካልሆነማ አሁን እንደኔም እዛም አንደኛ መንገዱም ያው የኛ እዚህ አካባቢ የጎጃም መንገድ አስቸጋሪ ስለሆነ እኔም እንደፈለገኝ መንቀሳቀስ ስለማልችል ነበር የጠየኳችሁ። አሁን እኔ ለመንቀሳቀስ ትንሽ ያስቸግረኛል። ሰው ከሌለ ከጎኔ ባዳ እኮ ማድረግ አይችልም። ለዛ ነው ወይ ውክልና ሰጥተህ ጓደኞችህ ሊያደርጉት ይችላሉ። ሌላ ቤተሰብ የላትም። አንደኛ ወንድማቸው አሁን ተመረቀ፣ በቅርብ የተመረቀው ዳዊት የሚባለው እሱስ እሱ ጭራሽ አሁን ሀገር ምንም አያውቅም። ሕፃን ነው። በዛ ላይ ትንሽ ይከብደዋል። እሱም እንደው ምናልባት እኔ ለአንድ ቀን ተመርቆ ምን ነው ሕፃን የሚሆነው? ብርሃኑ ትምህርት ጨርሶ ተመርቆ ምን ነው ሕፃን የሚሆነው? ትልቅ ነው እንጂ አዲስ አበባ እየጠየቀ ይሄዳል። አማርኛ ነው የሚወራው። ስደት አይደለ፣ የሰው ሀገር አይደለ፣ አረብኛ ወይ እንግሊዝኛ አይደለ የሚወራው፣ አማርኛ ነው። እሱ
አዲስ አበባ መምጣት ካለበትም አዲስ አበባ መጥቶ እሱ እየጠየቀ እንትን ይላል። እሺ እሺ። ሌላስ እህት ወይ የላትም አብሮት የሚመጣ ከሱ ጋር አለ አለች እኮ አብረው ይምጡ እህትና ወንድም በቃ እሺ እሺ። እንደዛ ይደረግ። ግን አዲስ እኔ እነሱ አዲስ አበባ ያሉ ነው የሚመስለኝ አጎትየውና እንትና ማነው የሚየው አዲስ አበባ በቃ አጎትየው ስም ስለሆነ ደረሰኝ ላይ ያለው እሱን ነው ህግ መጠየቅ የምችለው። እሱ ደግሞ አዲስ አበባ መሰለኝ። አሁን ደውለህለት እመጣለሁ ብሎሃል ነበር? ለምን ቀረ? ብሎኝ ነበር፣ እንደዛ ብሎኛል። እመጣለሁ ብሎኝ ነበር፣ አልመጣም። ሙሌ ደውሎ ነበረ ከ43 እኔ ከ42 ደውዬ ለጠርቶ ዘጋ። አሁን ከ43 ደውሎ ነበር። እስኪ ልደውልለት ደጋሚ እንደሚያስተባባ አዎ ስራ ላይ ነበርኩ። አጋጣሚ ሆነ ወደ ፊልድ ምናምን ወጥቼ ለዛ ነው አጋጣሚ ኔትወርክ የሌለበት ቦታ ነበር ያለሁት። አሁንም ራሱ ያጓራኛል ብዬ አላስብም። እንትን ባላ እንትን ማነው ሊዘጋብኝ ነው እንትን ባትሪ። እሺ ሳይዘጋብህ ልጠይቅ። ኤደን ተለቀቀች? አረ የለም የሆነ ጊዜ ብዙ አላወራችኝም። በህይወትና በሞት መሀል ነው ያለሁት። 250 ሺህ ደግሞ ደግመህ አላስገባህልኝ በቃ ሊለቁኝ አይችሉም ነው ያለችኝ። በዛ ላይ አሁን እስካሁን ድረስ እየጠበቅኩ ነው። ምንም ነገር የሰማሁት ነገር የለም። እኔም ተስፋ ቆርጬ ነው ዝም ያልኩት። ይሄ ሙሉጌታ አሁን ቀጥ ደውዬለት ሙሉጌታ አብሯቸው የነበረ ልጅ ቤቲ ስትሞት የቤቲን አስክሬን ከቤቲ ስልክ ላይ የኤደንን ቁጥር አውጥቼ ነው ለኤደን የላኩላትን እያለ ነው። ሌላ ደግሞ ኤደን ትናንትና ያወራችኋለ። እስኪ ድምጿን ስማና እሷ ናት አይደለች የሚለውን ለየው። አሁን ነው ትናንትና ከብርሃኑ ሚስት ጋር ያወራችሁ። ከማን ጋር ያወራችሁ? እሷ ከብርሃኑ ሚስት ጋር ወንድሙ ከብርሃኑ ሚስት ጋር። ብርሃኑ ማለት ጥቁር ፕሮፋይል ከታች የቤቴሌም ወንድም አወቀው እህቱ የሞተችበት። ብሬን አወቅኩት። ብሬን የብሬ ሚስት ጋር ስማውማ። ሰላም እንዴት ነሽ? ቆይ ምን አድርጌ ነው የምትለው? ስደት እንደሆነ እኮ አውቃ ነው የመጣችው። ሲቀጥል ደግሞ ማለት ነው ጓደኝነቱ ከእኔ አይበልጥም። የስልኬ ድምፅ ብዙም ካልሆነ ስፒከሪን ኮኔክት ሰላም እንዴት ነሽ? ቆይ ምን አድርጌ ነው የምትለው? ስደት እንደሆነ እኮ አውቃ ነው የመጣችው። ሲቀጥል ደግሞ ማለት ነው ጓደኝነቱ ከእኔ ታውቂያለሽ። እዚህ ጋር ለማስመሰል ምናምን አትሞክሩ። በቃ ምንም ነገር አድርጅጉ። ይሄ በፈጣሪ ስር የመጣ ነው። ሲቀጥል ደግሞ እዚህ ብንመጣ በጣም አሪፍ ቦታ ላይ ነበር የምትሆኑ። በቃ እንዲ እኔ ምን ላድርግሽ? እኔ ራሱ እኮ በጣም የተጎዳው ነው። እዚህ ምን አድርጌ ነው የምትሉኝ? ኧረ እባካችሁን ተውን። ስሚኝ ላፍሽ ማለት ነው ልክ ይኖርሽ። እባክሽን እንከባበር። ምንም ነገር አትበይ። እባክሽን አታስብ። ቆይ ምን አድርጌ ነው የምትሉኝ? እኔ እንግዲህ ሬሳውን አላስነሳው። እሷ እውነት ቆማ ቢሆን ብትመሰክር ደስ ይለኝ ነበረ። እዚህ ብትመጣና የተሻለ ነገር እንደምትሆን። የኤደን ድምፅ ነው። ምንም ከባለፈው ጋር ግልጽ ሊሆንልኝ አልቻለም። አሁን በቃ ሊዘጋብኝ ነው፣ ባትሪ እየዘጋብኝ ነው። አዊ አቤት፣ የኤደን ድምፅ ነው።
በቃ ስልክ ተደወለበት። አያሌው ስልክ ተደወለበት። ግሩፕ ላይ የሃናን ጉዳይ ብዙዎቻችሁ ያው ያን እንደነበረው ከዚህኛው ሚዩት አርግ በይስቴኝ ብርሃኑ ሚዩት አይደለም። እሺ ሁሉ ይራሳል። እሺ በዚህ ጉዳይ ላይ ብዙዎቹ ሲጠይቁን የነበሩት ነገርም ስለነበረ ግሩፕ ላይ ምንድነው ግሩፕ ክሬት ተደርጎ ኮሚቴ የነበረው ነገር ቢሆንም የሃና ጉዳይ የጉዳዩን እንዲያጠራ ከውጭ ጉዳይ ሚኒስቴር ወደ ሳውዲ ኤምባሲ ተጽፎ ነበረ በዛኞቹ ጉዳይ በሁለቱ ሰዎች ላይ። እዚህ ደግሞ ፖሊስም እንደውም ከሁሉም ቅድሚያ ተሰጥቶን ነበር። አባትየውም መጥተው እዚህ አዲስ አበባ እኔም ሁሉም ቦታ ላይ እያደረስኳቸው ቅድሚያ እንዲሰጥና ቃል እንዲሰጡ ከዛም በኋላ ያለው ማስረጃ ይዞ ልክ አሁን ከሰሞኑ እያስገቡ እንዳሉት ሁሉ በዚህ ጉዳይ ላይ እዚሁ ቤት ላይ ጠርተን ሲደረግ ወይም ስንጠይቃቸው ስማቸውን ስናነሳ የነበሩ ሰዎችን ለመጠየቅ በቅንነት ሲያደርጉ የነበረውን ሁላ በደንብ ሳደንቅ ወይም ስናቀርብም ነበረ በግሩፕ ላይ በነበረው ሰዓት ላይ። ፖሊስ ደግሞ መረጃና ማስረጃዎችን አጣርቶ ነው ወደዚህ አይነት ነገሮች ውስጥ የሚገባ። ኢቨን የዛን ጊዜ አንድ ወቅታዊ ጉዳይ ነበረ። አንድ ከፍተኛ አመራር ወይም ስራው ቃል መቀበል ያልነበረ ሰው ነው ይህንን ከአባትየው ቃል የተቀበለው። አባትየው ብቻ ናቸው ቃል የሰጡት። አብረዋት ከመጡ 8 ነው 9 ሰዎች ውስጥ አንድ ሰው ወይ 2 ሰው ቢገኝና መጥቶ ቃል ቢሰጥ ነበር ሲባል የነበረው። አሁን አባትየው ደግሞ ቃል ሲሰጡ እመጣለሁ ብላ ደወለችልኝ። በቃ በዛው ደግሞ በጥር 10 ደወለችልኝ። ጥር 11 ደግሞ ሞታለች አሉኝ ነው የሚለው። ማን ነው ሲባል አይ ማንነቱን አላውቅም፣ ስልክ ነው የተደወለልኝ። የተደወለው የማን ስልክ ቁጥር ነው የማን እንደሆነም አላውቅም የሚል አይነት ነገር ነው ያነሱትና በእንደዚህ አይነት ሁኔታ እንዴት ነው እኛ አሁን ሀገራችን ያለችበት ሁኔታ እያለ ከዚህ ያልተጨብጥ ማለት በፍርድ ቤትም ምንም ለማቅረብ ምስክርም 2 እና 3 መኖር አለበት። ሁለተኛ ቃል የሚሰጥ ሰው ሌላ ተጨማሪ ኢቭን የአባትየውን እንደም መነሻ አድርገን አንድ የሚሰጥ ሰው ደግሞ በቦታው የተገኘ ሰው ሲባል ማግኘት አልቻለም። በእንደዚህ አይነት ሁኔታ ሆልድ ያው የሚመጣ ከሆነ አሁንም ይህንን ጉዳይ እንትን ለማድረግ መዝገብ ተደራጅቶ ያለ ጉዳይ ነውና በዚህ ላይ ነው ያለው። እኛ እዛ ቦታ ላይ አልነበርን። ያው ያታቁታላችሁ ከዚሁ ሚዲያ ላይ አግኝተን ነው አባትየውን አስጠርተን የጊዜያችንን ሁሉንም ነገር አሳዝኖ ምናምን ነገር አይደለም የሄድንበትን እንድታውቁ ስለምንፈልግ ነው እንጂ። ስለዚህ በእንደዚህ አይነት መልኩ ነው ያለው። እዚሁ ደግሞ መልሰን የበረከትንና ማን ቦንዳ ሜሪ ቦንዳ እና የበረከት ሊስትሮንም እንዳልኳችሁ እዚህ ከእናንተ እንደተቀበልኩ በማግስቱ ጠዋት ያው ሀቡ እንደውም በጠዋት ቀስቅሼ አብረን ነው ችሎት ላይ ነበር ነው ማለት ይቻላል። በረከትንም ይዤ ወደ ፖሊስ መምሪያ ጋር እንትን ብለን እንደዚህ አይነት ችግር ስላለ ይህን ጉዳይ እንፍታ ብያቸው እነሱም በቅንነት ጊዜያቸው ሙሉ ሰጥተውን ሜሪ ቦንዳም ተጠርታ ያነሳቸው ጉዳይ እኔ አሁንም አልከለከልኩትም። ያው እዚሁ ሚዲያ ላይ ስትናገር የነበረችውን ነው። እንደዚህ ብሎ ስሜን አጠፋኝ። እኔ ለሊት ተነስቼ ሂጄ የተሻለ ልብስ በጨረታ እንትን አድርጌ አምጥቼ እንደዚህ የማደርገውን እሱ ደግሞ ለቤት መወልወያም አይሆን እንደዚህ ብሎ እንትን አለኝ። ሁለተኛ እኔ የማልፈልገውን መጥቶ
ቤቴን ቀረጸና እንደዚህ አድርጎ ላይቭም ላይ ሆኖ እንትን አደረገ። ሶስተኛ ቤቴን ዋጋዬን እኔ የትኛውም ሱቅ ስትሄዱ ይሄ ልብስ የዚህን ያህል ያወጣል የዚህን ያህል ከፍልሃለሁ ሳይሆን የሚባለው እናንተ ዋጋ ትጠራላችሁ፣ ከዛን ተከራክራችሁ እንትን ታደርጋላችሁ እንጂ ማንም ሄዶ ይሄ ልብስ የሚያወጣው የዚህን ያህል ነው የዚህን ያህል ደግሞ ከፍላለሁ ብሎ የሚገዛ ሰው የለም። ስለዚህ እኔ ዋጋ ወጣው። ዋጋም ሳወጣም ደግሞ ብዙ ነገር አውጥቻለሁ። በቤት ኪራይ የ3 ወር ጨምሬበት ፕላስ ቤቱ ኢንስታሌሽን መብራት ምናምኑን ነገር ስሰራ ዋጋ አውጥቼ እንትን አድርጌያለሁ። ካወጣም ካለ መጀመሪያውኑ ነበር ይሄን ነገር እንትን አድርጎ አስገምቶ ወደዚህ ስራ መግባት ያለበት እና በእንደዚህ አይነት ሁኔታ እኔ እንትን አደረገኝ። ትንሽ ያሳዘነኝ አለች እኮ በቃ ሽበኛ ስጭውና እሱም ይቅርታ ይጠይቅ በጠፋው እንትን በዚህ ነገሮችን ቋጩ ምናምን ነገር የሚል ነገር አነሳን። እሷ የፈቃደኝነት ስሜት አሳይታ ነበረ። እሱ ግን እኔ እንትን ያልኩት ነገር የለም ይቅርታ አልጠይቅም ምለው ነገር የለም ምንም ይቅርታ አልጠይቅም የሚል ነገር ነው ያነሳው። ስለዚህ በእንደዚህ አይነት መልኩ ኢቨን ነገ የምሰራበት ሌሎች ጋም እንትን ስለሚልብኝ ሰዎቹም በእኔ ጉዳይ ላይ ብዙዎቹ ሀሳብ ሲሰጡ ስለነበረ እነሱም ማሳዘን አልፈልግም ይቅርታ አልጠይቅም የሚል ነገር ነው ያነሳው። ስለዚህ የሁለቱ ጉዳይ በእንደዚህ አይነት ነው የተቋጨው። እኛም እንደዛ ከሆነ ሁለታችሁም እዚህ ቤትም ተናግሬያለሁ ትሲልሽ ከሆነ ሁለቱም ልክ አልነበሩም። ስለዚህ በሁለቱም ቦታ ላይ ነገሮቻቸውን አስቀድመው እንትን ማድረግ ነበረባቸው የሚል ነገር አነሳን። ስለዚህ ቃህን ተረከብ ቦታው ድረስ ሂደም ማለት ነው። ቃህን ተረከብ እሷን ደግሞ ይቅርታ ጠይቃል ነው ይቅርታ አልጠይቅም ማለት እኛም ትተን ወጣን ማለት ነው። ስለዚህ ህግ ይዳኛችሁ እንግዲህ ተካሰሱ ነው። ስለዚህ በእንደዛው ሄዱ የሚል ነገር አነሳን። በቃ አሁን ምን ላይ እንዳሉ ሁለቱንም ደውዬ እንትን አላልኳቸውም አልጠየቅኳቸውም። የዛለት ግን ሙሉ ቀን በዚህ ሽምግልናው ላይ ቆየን። ቤቷ ድረስ ሄድን። ያሉትን ልብሶች በሙሉ አየን። እዛ ውስጥ የቤቱንም ሁኔታ እንትን አደረግን። በእንደዚህ አይነት ሁኔታ መጨረሻ የሚገርምሽ ልውሰድ ልቀበል ወይስ አልቀበል ለማለት ብሎ እንትን ለማለት እኛ ብትቀበል የተሻለ ነው። 300ም 400ም 500ም እንደው እንትን ቢልህ 300 400 ባጃጅ ቢያንስ መለስተኛ የሚገዛልህ ነው። ስለዚህ ባጃጅህን እንትን እንደማለት ይቅርታ ደግሞ ምንም እንትን የሚል ነገር የለውም። ሰው እንኳን የሆነች ነገር ስትን አይደለም ሳንስትም ይቅርታ ጠይቀንም የሆነ ነገሮችን እንይዛለን። ስለዚህ ይቅርታ ጠይቅና ይህንን ንብረትህን ውሰድ የሚል ነገር እንትን አደረግንለት። ከዛ ጓደኞችን ላማክር ብሎ የሚገርምሽ ከ1 ሰዓት በላይ ስልክ ሲያወራ ነበር የተለያየ ሰው። ቆይ እስኪ ካሌን ደግሞ ላማክር እያለ ማለት ነው። ስለዚህ የሚገርምሽ 2 ሰዓት ወጥቼ 8 ሰዓት ሆነ ደከመኝ ጥያቸው ገባው። በቃ ስንትን አድርጎኝ ይረካከቡ አይረካከቡ የማውቀው ነገር የለም። ግን እስከዛ ድረስ እሱም ለመቀበል እንደዛ አይነት ይቅርታ አንባባልም ይቅርታ አልልም ግን ተስማምተናል ተብሎ ቪዲዮ ይሰራ የሚል ነገር ደግሞ ሌላ ሰው አማራጭ አመጣለት። እሷ ደግሞ ነው እኔ እንትን ተጎድቻለሁ እኔ በዚህ በቅናሽ ዋጋም ነገሮችን መስራት የምችል ሰው ነኝ የሚል እንትን አለች። በዚህ ሁኔታ ጉዳዩ በዚህ አደረ። ቀደምም ኮመንት ጽፎ የነበራችሁ በቀደምም ሬዲዮ ላይም እያለን በስር ይጻፋል እዛ ቦታ ላይ ይሄ ለማንሳት ምክንያቱም ቦታውም ስላልነበረ እዚህ ጋር ነው በዚህ ቤት ነው ጉዳዩ እንትን የተባለ። ስለዚህ በእንደዚህ አይነት ሁኔታ የነበረከተ እንደዚህ ሆኗል ማለት ነው። በጣም ነው የምናመሰግነው። ጊዜህን መስዋዕት አድርገህ ሄደህ ቀንህን ሙሉ ሰጥተህ በጣም ነው። አንድ ሰው የሆነ ሰው ዶክተር ምናምን ነገር የሚል የሆነ ነገር አይኔ ሀሳብ ሁላ ነው የሰረቀኝ የሚጽፈው ዶክተር አላቅም ብቻ የሆነ የታላጣሁት ዶካ ነው ዶካ ኦኬ
እና የሚጽፈው ነገር አይምሮዬን ሰረቀኝ። እንደ አጋጣሚ ደግሞ አይኔን